አረ ምን ገር ነው? አረ ምን ጉድ ነው? ሰው ወዴት እየሄደ ነው? ወዴት እየመራ ነው? ጊዜው ማረና ክርስቶስ። ዛሬማ አብሩሽና ሁለቱ ሮቶ እንደዚህ ፈታ እያሉ ነው፣ ራቁት በራቁት። ይሄ ምን ይባላል? ሚስት ያለክ ልጅ ያለክ እንደዚህ ሰፋጣ መስራት እዚህ ሚዲያ ላይ ምንድን ነው ይሄ? በማራ አስጠላም እንዴ? ምን ያክላል? እሷስ ነገ እኔ ምን ሆናለሁ ብለሽ አታስብም እንዴ? እንደዚህ የሚያመናቀቅርሽ ማለት ነው። ሰላም ጤና ስጥልኝ። ውድና የተከበራችሁ የመስኪ ፍቅር ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን አለሁልኝ። እግዚአብሔር ይመስገን። እዚህ ቤት አዲስ የሆናችሁ ሰብስክራይብ አርጉ። አዲስ ካልሆናችሁ ደግሞ ላይክ፣ ሼር ማድረግ እንዳትረሱ። የዛሬ ቪዲዮ አይታችኋል። አብርሽና እርሜላ በቃ የመጨረሻ አብዶ 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 ምን እንዳበዱ አይታችኋል። እና ይሄ ሁሉ ሰው ጭንቅላት አለ መሰለኝ። ግን ሰው ያስባል። ትላንትና ከኡርጉዝ ሆና ልጅ እስከምትወልድ ድረስ እንኳን ወልዳ አንድ ቀን አራስ ቤት ተኝታ አታውቅም ሩታ ማለት ነው። እቺ ኤርሜላ የምትለው ሴት ማለት ነው። አንቺ ሴት አይደለሽ ወይ? ነጌ ዛሬ እሷ ላይ ወስዳ ነገም እኮ ሌላ ሴት ከመጣች አንቺን ትቶ ይሄዳል። እንደዚህ ውሃ የሚዋኙት በራቁታቸው ሚስትና ባል ነው እንጂ ውሽማ አይደለም። አንቺ ለምንድን ነው እንደዚህ የምትሆኝ? ስንት ልጆች አሉ እኮ ካጠገቡ። ለምን እነሱ አትወደዳቸው? ይሄ ደግሞ የሚያስጠላ ነገር ማለት ነው። እንትን ብሩክና አቤል ነው ምንድን ነው የሚባለው? ይሄ የመጨረሻ እነሱ ነው የጠላሁት እዚህ ሚዲያ ላይ ማለት ነው። ለሰው አስቡ እናንተ። እንደዚህ የምታደርጉ ነገሮች ማለት ነው። እይታቸው ብትኖር ኖሮ ይህ ወይንም ዘመዳቸው ብትኖሮ እንደዚህ ታደርጋላችሁ ወይ? እናንተ ትላንትና የሩታ እጅ አልበላችሁም ወይ? ዛሬ እንደዚህ የምታደርጉት ሰው እኮ የለም። ሰው ከንቱ ነው። ሰው ማመንም ሰው መወድም ሰው ይወደኛል ማለት ከንቱ ነው። ትላንትና ከሩታ እጅ ጠጥቶ በልቶ ዛሬ ግን እሳ እየበሉ ተያት። እሳ ክብር አታውቅም። ለአንተ ክብር አልሰጣችም። ኤርሜላ ናት ለአንተ ክብር የምትሰጠው። እንሳም ለጊዛ ነው እንደዚህ በእጇ እስከምትይዝ ነው እንጂ ነገም እንደዛ ትሆናለች። አንቺም እቺም ሴት እሱ ወንድ ነው። እቺ ሴት ናት። እኔ በጣም ያስጠላች ማለት ነው። ሲጀምር ሰብስክራይብ እንኳን አላወረኳትም። ታስጠላኛለች። በቃ ሰው ትዳር ላይ አይመገጥም። የሰው ትዳር ውስጥ ገብቶ ለምንድን ነው እንደዚህ የሚያደርጋቸው? እሱም ይሄ ጅላጅሎ ማለት ነው። ትዳር ከፈለገ ቁጭ ብሎ ልጁን አያሳድግም። ሚስቱን በቃ እኔ እንደዚህ አድርጌያለሁ በድዬሻለሁ ብሎ ማሰብ አቅቶት ነው እንደዚህ የሚሆነው። አረ ወገን እንተሳሰብ። ይሄ እኮ የመጨረሻ ብልግና ከብልግና ጥግ እየደረሰ እኮ ነው። እኛም ነገ ሴቶች ነን እንደዚህ የምታደርጉት ለሱ ልብን የምሰጡት ልጆች ማለት ነው። ብሩክና አብሬ እና ይሄ ልጁ አላቅም ስሙ ይጠፋብኛል ብታይ። እናንተ እንደዚህ ብታደርጉ እይታቸው ላይ እንደዚህ ቢደረግ ኑሮ ደስ ይላቸዋል ወይ? አረ ግፍ አትስሩ እናንተ። ዛሬ ግፍ እየሰራችሁ ወይንም ለልጃቸው ይወጣል በልጃቸው ይወጣል ወይንም ደግሞ በእይታቸው ነው የሚወጣው። ግፍ አትስሩ። ትዳር ቃይቃ ጫወታ አይደለም። ትዳር የእግዚአብሔር ስጦታና እግዚአብሔር ስጦታ ደግሞ ራሱ ሰው ነው የሚይዘው። እንዴ እናንተ ዘላችሁ ካልጠገብክ፣ አንተ ዘለክ ካልጠገብክ ለምንድን ነው ወደ ትዳር የገባችሁ? ለምንድን ነው ልጅ አብራችሁ እያረጋችሁ? እንዴ በቃ አልበቃኝም እኔ ዘልሌ አልጠገብኩትም እንደፈለክ ሆናለሁ ብለህ ካሰብክ መጀመሪያ ለምንድን ነው ያገባት? እኔም መጀመሪያም ብያለሁ። በጾም ውስጥ ሰርግ ሰው ይሰረጋል። በጾም ምድር ነው። ያ ጊዜ ደግሞ ሰርግ ያረጉት። ያ ጊዜ ሰው ብሎ ነበረ። የሰው አፍ በጣም መጥፎ ነው። ሰርግ አድርጎ እዚህ ተመልሶ ወደ ኢትዮጵያ ተመልሶ ስንት ወር ነው የቆዩት? ከዛም መጣላት ጀመሩ። ይሄ አግባብ አይደለም። ሰው ልጅ ከተጋባ ትዳሩን በቃ እሳ ጥፋተኛ ከሆነች እሳ እሳት ከሆነች እሱ ውሃ እሱ እሳት ከሆነ ደግሞ እሳ ውሃ መሆን አለባቸው እንጂ እንደዚህ እንጣው ኩረዩ አይንትን አይለም አይጥምም። ለምን መሰላቸው? ትዳር ውስጥ ትግስተኛ ማለት ያስፈልጋል። ትግስት መያዝ፣ ትግስት መሆን። እኔ ማን ነኝ ብላችሁ ማሰብ አለባቸው። እንደ ትላንትና ሲንግል አይደላችሁም እናንተ። ትንሾች አይደሉም ትልቆች ናቸው። ስንት ነገር እናንተ ላይ ነው የሚጠበቀው።
እናንተ ላይ እንደዚህ ስታደርጉ እናንተ ላይ ምንድን ነው የምንማረው? እናንተ ላይ ምንድን ነው የምንማረው እኛ? እና በጣም አሳፋሪ ነገር፣ በጣም ድብርታሚ ነገር እየሰራችሁ ነው። ኧረ አቁሙት። ትውልዱ እናንተ ላይ ነገ እኮ ልጅክ ያህል ይሄ አባቴ ለካ እንደዚህ እናቴ ላይ እያረገ ነበረ እንዴት ይላለክ? አንድ ቪዲዮ ሚዲያ ላይ ከወጣ ማለት ነው በቃ ትውልዱ እሱ ነው የሚያየው። ነገ ልጅህ እንደዚህ አባቴ ለካ እናቴን እኔን ወልዳ እኔን ተሸክማ ይሄንን በደል እናቴ ላይ እየደረሰ ነበረ እንዴ ብሎ ጭንቅላቱ ውስጥ ጥያቄ ይፈጥራል። ስለዛ የምታደርጉት ነገር ነገ ዋጋ ያስከፍላቸዋል። ዛሬ የምታደርጉት ነገር ማለት ነው። ተጠንቀቁ፣ ከስራችሁ ተጠንቀቁ፣ ታረሙ። ነገ እኮ ልጃቸው ያያል። ለካ እናቴ እንደዚህ ነበረች፣ ለካ አባቴ እንደዚህ ነበረ ወይ ይላል። ያ ልጅ ደግሞ እናንተ ላይ ምንድን ነው የሚማረው? ደህና ነገር ይማራል ብለ ታስባላችሁ? እናንተ ለእናንተ ሳይሆን ለልጃቸው አስቡ። እናንተ የምታደርጉት ነገር እዚህ ሚዲያ ላይ መጀመሪያ የሚያስጠላ ነገር እና አስነዋሪ ነገር መስራት ሳይሆን በቃ ደህና ነገር መስራት አለባቸው እንጂ እንደዚህ ቀፋፊ ነገር እንዳትሰሩ። ስለዛ የዛሬ ቪዲዮ ይሄንን ይመስላል። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ኮሜንት አድርጉ። ካልወደዳችሁም ደግሞ ሰብስክራይብ ብቻ አድርጉና መልካም ቀን